እሺ አሁን ደግሞ በ1.4 ሳብ ቶፒካችን ላይ ነን። ግራፊካል ሜቶድ ኦፍ ቬክተር አዲሽን። ያቺ ግራፊካል ሜቶድ አሁን እንዴት አድ እናድርግ ነው። ቀደም ሜቶዱ ነበር የነገርኳችሁ። አሁን ደግሞ እንዴት ስቴፑ እንዴት ተከትለን አድ እናድርግ። ግራፊካል ሜቶድ አድ ለማድረግ አሁንም የሚያስፈልጉን ሁለት ሩለር እና ፕሮትራክተር ያስፈልጋል። አክቹዋሊ ሪፕሬዘንት ለማድረግም አድ ለማድረግም እያልን ነበረ። እነዚህ ቢኮዝ ግራፊካሊ ሪፕሬዘንት ለማድረግ ሁለቱንም ተጠቅመን ነው። ስለዚህ ማኒፑሌት የምናደርገው ለምሳሌ የሆነ ፔፐር ላይ ስኩዌር ፔፐር እነዚህ ቱ ዘ ስኬል ነው መሳል ያለብን። ስኬል እንጠቀማለን። እነዚህ ዲቫይሶች ደግሞ ያስፈልጋሉ ማለት ነው። ስኬል የመምረጥ ደግሞ የእናንተ ቻንስ ነው። ሶስት ስቴፖች አሉ መጽሐፋችሁ ላይ የተቀመጠው ማለት ናቸው። አይ ዊል እስከ እነዚህ ላሳጥራቸው። እንደዚህ ዋት አር ዘ ሜቶድስ ወይም ስቴፕስ ከተባላችሁ ወይም ፕሮሲጀር ከተባላችሁ ለምሳሌ ምን ለማድረግ ግራፊካሊ አድ ለማድረግ ግራፊካሊ ስንል ትራያንግል ሊሆን ይችላል፣ ፓራሌሎግራም ኤኒቲንግ። ግን ግራፊካል ስንል የሆነ ምንስለው ነገር አለ ማለት ነው። ሁለት ቬክተሮች ዚስ ዋን ኢዝ ቬክተር ኤ ከዛ ሲደመር ቬክተር ቢ ስንል እቺ ናት ሪዛልታንት። ግን ማግኒቱዱ ስንት ነው? እንደገና ዳይሬክሽኑ ስንት ነው ለማለት ነው። ግራፊካል እየተጠቀምኩ ነው። ግን ሜቶዶቹ እንዴት ነው የምስለው? አንደኛ ስኬል ያስፈልጋል። ቅድም እንዳለው ሪፕሬዘንቴሽን ላይ ያየናቸው ስቴፖች ትንሽ ተመሳሳይ ናቸው። ስኬል ያስፈልጋቸዋል የመጀመሪያ። ከዛ ስታርቲንግ ፖይንት ያስፈልጋል። ቢኮዝ ማአት ቬክተር ልትደምሩ ትችላላችሁ። አንድ ቬክተር ስትደምሩ መነሻም ከዚህ ሊሆን ይችላል። ግዴታ ኦሪጂን ላይ አይደለም። ቬክተር ኤ፣ ቬክተር ቢ፣ ሲ፣ ዲ ምናምን ብላችሁ ከዛ ይሄኛው ሪዛልታንት ይሆናል። መነሻው አንድ ቦታ መምረጥ፣ ከዛ ዘ ፈርስት ቬክተር መጀመር። ዘ ፈርስት ቬክተር መነሻው ላይ ዚስ ዋን ኢዝ ዘ ፈርስት ቬክተር፣ ዚስ ዋን ኢዝ ዘ ስታርቲንግ ፖይንት፣ ዘ ሰከንድ ቬክተር፣ ዘ ፈርስት ቬክተር፣ ዘ ሰከንድ ቬክተር፣ ሰርድ ያላችሁ ቱ ዘ ኤንድ። እንዴት ስኬሉን ተጠቅማችሁ ማለት ነው። ሪፕሬዘንቴሽን ላይ ለምሳሌ አንድ ሴንቲሜትር ለምሳሌ ለአንድ ኒውተን ስንል ነበረ። ስለዚህ አንድ ኒውተን ፎርስ ሪፕሬዘንት ለማድረግ አንድ ሴንቲሜትር ለምሳሌ እንደዚህ አይነት ስኬሉን እንጠቀማለን። ለምንድን ነው ስኬሉን የፈለግነው? ሪዲዩስ አድርገን ለምሳሌ 100 ኒውተን በ10 ሜትር ሪፕሬዘንት ላድርገው ብል ሰንስ አይሰራም። 10 ሜትር የሚባል ፔፐር አለ። ፔፐር 10 ሜትር መጠቀም አትችሉም። ሪዲዩስ ማድረግ አለባቸው። የምትጠቀሙት ስኬል ለምሳሌ 10 ሴንቲሜትር ለስንት ለምሳሌ እቺ በ100 ኒውተን ሪፕሬዘንት ለማድረግ 10 ሴንቲሜትር ቢሆን እንጂ 10 ሜትር ሚኒንግለስ ነው። ለ100 ኒውተን ማለት አለባችሁ። ለምሳሌ 10 ሴንቲሜትር ፕራክቲካል ነው። 10 ሜትር ግን ወረቀት ላይ ማስቀመጥ አትችሉም። ስለዚህ ስኬሉ እንደዛ ነው። አንደኛው ቬክተር ከተቀመጣችሁ በኋላ ሰከንድ ቬክተርም እንደዛ የሚቀጥሉ እንደዛ ዘርሜኒንግ ቬክተር እንዳለ ስኬላቸው እየጠበቃችሁ እንደገና ዳይሬክሽናቸው በመጠበቅ ማለት ነው። ኢን ዳይሬክሽን መሳል አንችልም። እነዚህ አሁን ቬክተር ኤ እንደዚህ ከተሰጠን ቢ ደግሞ እንደዚህ ከተሰጠን፣ ስለዚህ ዳይሬክሽኑ የሚነግረን የአቀማመጡ የቬክተሮች አቀማመጥ ነው። ሪዛልታንት አት ዘ ኤንድ ስናስቀምጥ ቤዝድ ኦን ዘ ስፔሲፊክ ታይፕ ኦፍ ሩል ስንል ትራያንግል ሊሆን ይችላል፣ ፓራሌሎግራም ወይም ፖሊጎን ማለት ነው። መጨረሻ ያቺ ሪዛልታንትን አግኝተን የለ ሌንግዙና ዳይሬክሽኑ ያስፈልገናል ማለት ነው። ሩለሩ ዳይሬክሽኑ ይነግረናል፣ ማግኒቱዱ ይነግረናል። ዚስ ኢዝ ሪዛልታንት ካልን ሩለራችንን እናመጣና እንለካዋለን። ማግኒቱድ ነገረን ማለት ነው። ፕሮትራክተር እናመጣና አንግሉ ይነግረናል። ቬክተራችን ሪዛልታንታችን ሌንግዙ ማወቅ ነው። እንደገና ዳይሬክሽኑም ማወቅ እንችላለን ማለት ነው። ዳይሬክሽን ደግሞ ከፕሮትራክተር ማወቅ ትችላላችሁ። አሁን ሜቶዱ ካየን በኋላ ታይፖች ትራያንግል ሎው የሚባል ግራፊካል ሜቶድ አለ። አንድ ሜቶድ ትራያንግል ሎው ነው። ትራያንግል ስንል ሁለት ቬክተር ብቻ ነው መደመር የምንችለው። ይሄኛው ኦንሊ ፎር ቱ ቬክተርስ ነው የሚጠቅም ቬክተር። እስከ ለምሳሌ ኛው ቬክተር ዩ እና ቪ አሉ እንበል። ዩ ቪ ሁለት ቬክተሮች ስናስቀምጣቸው እዚች ጋር ቀደም ስደጋግመው እንደነገር ቴልን ሄድ እና ቴል ነው ማስቀመጥ ያለባቸው። ዘርፎር ዚስ ዋን ኢዝ ዘ ሪዛልታንት ፎርስ ማለት ሪዛልታንት ቬክተር ፎርስ ብቻ አይደለም ማንኛውም ቬክተር ማለት። ስለዚህ ትራያንግል ሎው ስቴፑ ምንድነው ካላችሁ መጀመሪያ ሄድ ቱ ቴል ማስቀመጥ። እቺ ናት የምትቀድመው። አስተማሪ ሆን ብሎ የሚያመጣላችሁ መጀመሪያ ምን መሰላችሁ? ሁለት ቬክተር ይሰጣችኋል። ቬክተር ኤ ከዛ ይሄኛውስ ቬክተር ቢ ከዛ ሳም አድርጉት ይላችኋል። ዋት ኢዝ ዘ ሪዛልታንት ይላችኋል። ትራያንግል ሎው ተጠቅማችሁ ይሄኛውን አዳርጉ ካላችሁ ኦኬ እቺ ናት ኤ ፕላስ ቢ ማለት አትችሉም። ይሄ ትክክል አይደለም። ቢካውዝ ሄድ ቱ ቴል አተቀመጡማ ይሄኛው ቴል ቱ ቴል ናቸው። ስለዚህ መጠንቀቅ ያለባቸው ለምሳሌ አንዱን ፕሪዘርቭ ታደርጋላችሁ። ኤ ዚስ ዋን ኢዝ ኤ ለምሳሌ ከዛስ ቢ ቴሉ ነው መምጣት ያለበት ወደዚህ ቢ
እቺ አሁን ያት ቴልና ሄድ ነው ያስቀመጥኩት እዚች ጋር ግን ቴልና ቴል ናቸው። እንደዚህ ቴልና ቴል ሲሆኑ ቀጥታ መደመር አትችሉም ቴልና ቴል። ስለዚህ እንደዚህ አድርጋችሁ መጨረሻ ይሄኛው a + b ይሆናል። ስለዚህ ሄድና ቴል መጀመሪያ ከዛ ቀጥላችሁ ምንድነው from the first tail to the end of the head ማለት ነው። እስኪ a እና b እንደምር እንበል። a ቬክተር a አሁን ስትሰሩ ቬክተር a ዳይሬክሽኑ ራሱ የሰጠው ነው ይሄ ዳይሬክሽን እንበል። የa ቴል የት ነው ያለው? እዚህ ጋር this one is tail። ከዛስ ሄድዋ ወይም ቲፕ ምንላት ባክ። ይሄን ካወቃችሁ በኋላ b ለመደመር የፈለግነው ቬክተር a + ቬክተር b ከሆነ ቬክተር b ከዚህ ነው መጀመሪያ ያለብን because ቴይሉ ከዚህ መሆን አለበት ሄድ እና ቴል። ስለዚህ this one is ቬክተር b። ከዛስ እቺ a + b መሆኗን እናውቃለን because ትራያንግል ሰርተናል አይደል? እቺ ትራያንግል ናት። ለዛ ነው ትራያንግል ነው የሚል ነው። ሶስት ሳይድ አሉት a + b። ግን ዳይሬክሽኑ እንደዚህ መሆኑ እንዴት አወቅን ነው because this one is a + b ብሎ አሮው እንደዚህ ነው የሰጠን። what if በቀይረው ዳይሬክሽንስ እንዴት አወቁት? at the end የምትጠቀሙት ምንድነው አልኳችሁ? እቺ ነው ያት ቬክተራችን የመጀመሪያ ቬክተር ቴል to the end of head ማለት ነው። a + b ብዬ የተነሳውበት ይሄኛው አቀማመጥ ማለት ነው። እንደዚህ ስቀመጥ ከቴል ወደ ሄድ ማለት ነው። ይሄ የተገናኙበት ቦታ አልፈልገውም። ከመነሻ ወደ እቺ መጨረሻ መድረሻዋ ማለት ነው። እቺ a + b ትሆናለች። ቀደም የነገርኳችሁ ነው ይሄኛው a - b የሆነበት ምክንያት እቺ ፍሊፕ ስለተደረገች ነው። ፍሊፕ ስትደረግ ምን ትሆናለች? ኔጌቲቭ b። ስለዚህ ይሄኛውን የለም ማለት ነው። this one is -b እና a መደመር ማለት ነው። ይሄው -b እና a እንዴት ዳይሬክሽኑ ወደዚህ ሆነ? because the first tail ይሄኛው ነው the last head ይሄኛው ነው from tail to head ማለት ነው። እንደዚህ ከቀየርኩት ይሄኛውን ከቀየርኩት the negative of this ነው የሚሆን b - a ነው። ቼክ አድርጉት እንጂ a - b አይሆንም። ኔጌቲቭ ቬክተር ስንል የነበረው ለዚህም ይሰራል። አንድ ቬክተር ፍሊፕ ስታደርጉት ዳይሬክሽን ይሄኛው b ከነበረ ኔጌቲቭ b፣ ይሄኛው a - b ከሆነ ሪቨርስ ስታደርጉት ደግሞ b - a ይሆናል ማለት ነው። ኦኬ ሁለተኛ ሜትድ ግራፊካል ውስጥ ነው ያለው ፓራሌሎግራም። ቀደም ትራያንግል ነበር ሰራው ነው። አሁንም ለሁለት ቬክተር ነው መጠንቀቅ አለባችሁ። እዚህ ፓራሌሎግራም እኮ አራት ሳይድ ነው ያለው አይደል? እንዴት ለሁለት ቬክተር ሆነ እያላችሁ ነው። because እነዚህ ሳይዶች አያስፈልጉም። ጀስት ኮንስትራክት ለማድረግ ብቻ ነው የፈለግነው። እነዚህ ፒንክ ከለሮች ቬክተር a ቬክተር b ከሆነ ወይም እዚህ ጋር ምንድነው ያሉት q እና p ስሙ አይደለም ማተር የሚያደርገው ሳይድስ ኦፍ ፓራሌሎግራም እንሰራለን። ሁለት ቬክተር ይሰጣችኋል ሆን ብሎ መጀመሪያ ስትነሱ ቬክተር a ቬክተር b ቬክተር a ቬክተር b ፓራሌሎግራም ተጠቅማችሁ አዳርጉት ከተባለ እንደ ቀደም እንትን ማድረግ አይቻል ስዊች ሳደርግ ነበር። ቀደም አይታችን ከሆነ a ሳልኩ ወደዚህ መጀመሪያ ከዛ b ጎተትኩት። እንዴት ታረኩት? እንደዚህ። አሁን ግን እዛው እንዳሉ ምን ማድረግ ነው? ፓራሌሎግራም መስራት። that is this one is parallelogram። ለዚህ ፓራሌል ለዚች ፓራሌል ይሄው ለዚች ፓራሌል ደግሞ ከዛስ the diagonal is our resultant ማለት ነው። ማንቀሳቀስ ሁላ ሳያስፈልግ ፓራሌሎግራም ቀለል የሚያደርገው ይሄኛው ነው። ምንም አታንቀሳቀሱም። ምንድነው ማድረግ ያለባችሁ? ቴል ቱ ቴል የሚላል እዚህ። እሺ ከሌለ መጀመሪያ ስቴፑ ነግራችኋለሁ። አጃሰንት ሳይድ ናቸው ፓራሌሎግራም ማለት this one is one side of parallel። አራት ሳይድ አሉት አይደለ? 1 2 3 4 ሳይድ ፓራሌሎግራም ማለት አራት ሳይድ ነው። ከዛስ the diagonal from the tail to the end resultant ያሳያል። እሺ ስቴፑን ልንገራችሁ። መጀመሪያ ቴል ቱ ቴል በቃ ይችላል because triangle ላይ የነገርኳችሁ ቴል ቱ ሄድ ብዬ ነው። አሁን ግን ቴል እና ቴል ይሄው this one is የሁለቱም ቴል ነው። ይሄ የኤም የቢም ቴል እዚህ ነው። ስለዚህ ሄድ እና ቴል ለመፍጠር ብዬ ቢ ማንቀሳቀስበት ምንም ምክንያት የለም። ቀለል የምናደርግበት ፓራሌሎግራም ይሄኛው ነው። እዛው እንዳሉ ምን ማድረግ ነው? ኮንስትራክት ማድረግ። ይሄኛው እኔ ኮንስትራክት ማድረገው ነው። የሚሰጣችሁ እነዚህ ብቻ ነው። ቬክተር ቢ እና ቬክተር ኤ ያያችሁ ነው። እነዚህ ሁለቱም ብቻ። ከዛ በኋላ ይሄ ነገር የእናንተ ስራ ነው የሚሆነው። because ፓራሌሎግራም ሜትር ተጠቅማችሁ አድ አድርጉልኝ እያላችሁ ነው። ምን ማድረግ ነው? ከዚህ ተነስታችሁ ለዚህ ፓራሌል እኮ ነው እየሰራው ያሉት። ስሙ አታይም? ፓራሌሎግራም። ይሄው ለዚህ ፓራሌል ለማን? ለኤ this one is a። ከዛስ ለቢ ፓራሌል ደግሞ እንደዚህ ሲገናኙ ምን ማድረግ ነው? ይሄኛው this one is our አንድ ኮርነር ነው ይሄኛው። ከዛ እነዚህ ስንት ዲያጎናል አለው ፓራሌሎግራም? ሁለት። ይሄኛው እኮ ዲያጎናል ነው። ግን ይሄ አይደለም የምንፈልገው። ሁሌ from the tails ነው። tails አያችሁት? tails የሁለቱም ቴል ካለበት to the opposite to the opposite corner መሄድ ማለት ነው። this is our resultant። በቃ ቀለል ያለችው ሜትድ ናት። ሶስተኛ ሜትድ ፖሊጎን ሎው። ቀደም ለሁለት ሜትድ ነበር ያየነው፣ ትራያንግልም ፓራሌሎግራም። ይሄኛው ግን ግሬተር ዛን ኦር
ከሁለት በላይ ሁለትም ከሁለት በላይ 3 4 5 ከሆኑ ትራያንግል ሎውና ፓራሌሎግራም መጠቀም አንችልም። ከሁለት በላይ 3 4 5 ሲሆኑ ግን ምን ፖሊጎን ሎው። ስንት ቬክተር አሉ እዚህ ለምሳሌ 1 2 3 4 5 የአምስቱ ቬክተር ዳይሬክሽናቸው እየተከተልን በፕሮትራክተር እንስላቸውና from the first tail to the last head መሄድ ነው። እንደምን እንደ ፓራሌሎግራም ወይስ እንደ ትራያንግል ነው? እንደ ትራያንግል ነው። because ከቴል ወደ head to the last from the first to the last this one is sum እናደርጋቸዋለን። ይሄ ግን ስካላር አይደለም። ዝም ብለን 4 ሲደመር 5 ሲደመር ምናምን አይደለም። ምናቸው እየተከተልን ዳይሬክሽናቸው እየተከተልን ማለት ግራፊካል ስለሆነ ግን ሩለር እና this is our resultant አይደል? እቺ በሩለር ስንለካት ምን ይሰጠናል? ማግኒቱድ። ፕሮትራክተር አምጥተን ለምሳሌ from this horizontal 60 ዲግሪ ካለን this one is direction ማለት ነው። ፕሮትራክተሩ አንግሉ ይነግረናል፣ ሩለሩ ደግሞ ማግኒቱድ ይነግረናል ማለት ነው። ስፔሻል አቴንሽን የምትሰጡት ምንድነው? ፓራሌል ከሆኑ ለምሳሌ ሁለት ፓራሌል ቬክተር ስትደምሩ ሲምፕሊ ሳም ማድረግ ማግኒቱዳቸው because ዳይሬክሽናቸው ሁለት ቬክተሮች this one is 4 ኒውተን እንበል ለምሳሌ ለሁለት ፎርስ እንጠቀም 6 ኒውተን ደምሯቸው ብትባሉ በቃ ሲምፕሊ 10 መሆኑ ባይሰንስ ያሳያል። 4 ሲደመር 6 because in the same direction ነው። ቀደም የሆነ ፎርስ ስንጎተት በ4 ኒውተን እና በ6 ኒውተን አንድ ላይ መጎተት 10 ማለት ነው። ይሄኛው 10 ምን እንለዋለን ብለን ነበር? ሪዛልታንት ቬክተር። የ4 እና የ6 ኢፌክት ሴም ምንድነው? መደመር ማለት ነው። ዳይሬክሽን ግን የሪዛልታንቱ ዳይሬክሽን ሴም ዳይሬክሽን ነው የሚሆነው። this one is the resultant። ስለዚህ ፓራሌል ስንደምር ሲምፕሊ ምን ማድረግ ነው? ማግኒቱዳቸው መደመር። ዳይሬክሽኑ ደግሞ የነሱ ዳይሬክሽን ይከተላል ማለት ነው። ዳይሬክሽኑ እንደዚህ ቢሆን ኖሮ ለምሳሌ 4 ኒውተን to the left ማለት ነው። ኔጌቲቭ ባደርግም ባላደርግም ዞሮ ዞሮ ዳይሬክሽኑ እያሳየኝ ነው። 6 ኒውተን የነዚህ ድምርም 10 ነው። ግን 10 ብዬ እንደዚህ ከጻፍኩ የዚህ ሪዛልታንት is equal to 10 ኒውተን ካልኩ this one is wrong። እንደዚህ አታደርጉም። 4 እና 6 እኮ እንደዚህ ነው እየጎተቱት ያለው። ኢፌክታቸው to the left ነው። ሶ እንደዚህ አድርጋችሁ ነው 10 የምትሉት። this one is the resultant። ሶ ዳይሬክሽኑ ማተር ያደርጋል ማለት ነው። ቲ ፓራሌል ምንድናቸው ማለት ነው? ኦፖዚት ዳይሬክሽን ሲሆኑ ኔት ኢፌክታቸው ይሄኔ ካንሰል አውት ይደራረጋሉ። ዲፈረንስ ነው የምታደርጉት ማቀናነስ። because አንድ ኦብጀክት ለፎርስ ብቻ አይደለም። እኔ ኤግዛምፕል የምሰጠው በፎርስ ሰንስ እንድታደርጉት ነው እንጂ ለማንኛውም ቬክተር ነው እያየን ያለው አይደለም። አዎ ሶ ለምሳሌ በ4 ኒውተን እንደዚህ ከዛ ይሄኛው 6 ኒውተን እንበል። ቀደም ሴም ዳይሬክሽንስ ነበር፣ አንድ ላይ እየጎተቱ ወይም አንድ ላይ እየገፉ ነበር። አሁን ግን አንዱ እየገፋ አንዱ ደግሞ ኦፖዝ እያደረገ ነው። ሶ ኦፖዝ እያደረገ ስለሆነ this one is the resultant ካልን resultant is equal to 6 ኒውተን። ለምን ዳይሬክሽኑ እንደዛ ሆነ? 6 ለሚያሸንፍ ማለት ነው። ማቀናነስ ሁለት ለምሳሌ ሁለት ልጆች የሆነ ቦክስ አለ መገፋፋት ቢጫወቱ ይሄኛው በ6 ይሄኛው በ4 የትኛው ነው የሚያሸንፍ? ታወቃል። ይሄ ባይሰንስ ራሱ ማለት ነው። ብንቀይራቸው ይሄኛው ቀይራቸው ብትመክሩት ደግሞ this one is 6 this one is 4 ብንል ደግሞ ኔት ኢፌክቱ እንዴት ነው? 6 ይሄኛው ያሸንፋል። ስለዚህ ሪዛልታንት አስቀምጡ ስትባሉ እንደዚህ ማድረግ ትችላላችሁ። ስታቀናንሱት ስንት ነው? 2 ኒውተን ማለት ትችላላችሁ። ኦር እንደዚህ አድርጋችሁ እንደዚህም 2 ኒውተን። ዳይሬክሽኑ አይደለም እቺ አፕሊኬሽን በዚህ መጻፉና በዚህ ዳይሬክሽን መጻፉ አይደለም። የአሮው ዳይሬክሽን ብቻ ነው የምታዩት this one። ስለዚህ አንት ፓራሌል ሲሆን ኦፖዚት ዳይሬክሽን ማቀናነስ ነው ማለት ነው። ኢፌክታቸው ካንሰል አውት ነው። the third special case perpendicular ሲሆኑ ነው። we are adding vectors graphically እና perpendicular ሲሆኑ ሁለት ቬክተሮች እዩት። እንግዲህ አንድ ቬክተር ax የሚባል ቬክተር አለች እዚች። ከዛስ ay በx እና y ማከል ስንት ዲግሪ ነው ያለው? 90 ዲግሪ perpendicular ሲሆኑ አሁን ሲምፕሊ መደመር አይቻልም። እቺ 3 ኒውተን ናት እንበል እንደቀድሙ። ይሄኛው 4 ኒውተን ነው። የ4 እና የ3 ድምር 7 ነው። ጀስት በነምበር የምናውቀው። ኦፖዚት ኮን ደግሞ ስናቀናንሳቸው አንድ ነው። ፐርፔንዲኩላር ሲሆን ግን ፓይታጎሪያን ቴዎረም መጠቀም አለባቸው። እቺ y this y ፓራሌል ሙቭ እናድርጋት ወደዚህ። ሴም ቲንግ እሷ ናት ሙቭ ያደርጓት። ሶ አሁን 90 ዲግሪ ነው ቢትዊን ሆሪዞንታል እና ቨርቲካል። this one is vertical this one is horizontal በማከላቸው 90 ዲግሪ። ሪዛልታንታችን ሁሉ ጊዜ ከመነሻ ተይላችን እስከ ሄድ መጨረሻ። this one is the resultant። ማግኒቱድ እንዴት ነው የምናውቀው? ፓይታጎሪያን because ፓይታጎራስ ለአንድ ትራያንግል 90 ዲግሪ ካለ ፓይታጎራስ ቴዎረም መጠቀም ይችላል። ምንድን ነበር ማግኒቱዱ? the resultant is given by ታስታውሳላችሁ ፓይታጎሪያን ax the square plus ay ምን ስኩዌር ማለት ነው።
ይሄ ሃይፖተነስ የምንለው እነዚህ ደግሞ ሌጎች። ከዛስ ዳይሬክሽን ለመጠቀም ደግሞ ትሪጎኖሜትሪ ማለት እቺ ቴታ ቢኮዝ ይሄ አንግል የምናውቀው ትሪጎኖሜትሪ ተጠቅመን ነው። ታን ቴታ እንዴት ነበር እስከ ዴፊኒሽን በማትስ የምናውቀው? ታን ቴታ ማለት ኦፖዚት እየነገራችሁ ኦፖዚት ኦቨር ምን አጃሰንት። ጥሩ ሶ ኦፖዚታችን የዚች አንግል ኦፖዚት ነው ያልኩት። የዚች ኦፖዚት ስንሄድ ማን ነው? ኤዋይ ነው። ስለዚህ ኤዋይ ከዛ ወደ አጃሰንት ስመጡ ለዚች አንግል አጃሰንት እቺ ኤኤክስ ዛትስ ይሄኛው ደግሞ ምን ይነግራችኋል ማለት ነው? ዳይሬክሽኑ ይነግራችኋል። ሲምፕሊ ምን አደረኩ ማለት ነው? እነዚህ ሁለት ቬክተሮች ደመርኳቸው። ሪዛልታንታቸው ይሄኛው ስደምራቸው ማለት ነው። ከዛ ዳይሬክሽኑ የሚነግረኝ ደግሞ ታን ቴታ ነው። ስለዚህ ሁለት ቬክተር እሺ ኤግዛምፕል ስላለን ችግር የለም እናያለን። ሁለት ቬክተሮች እቺ በጣም ወሳኝ ጥያቄዎች ናቸው። ኮንፊዝ ያደርጋል አንዳንድ ጊዜ። ሁለት ቬክተሮች ስንደምር መቼ ነው ማክሲመም የሚሆነው? መቼ ነው ሚኒመም የሚሆነው? 3 ኒውተን እና ቤስት ኤግዛምፕል 4 ኒውተን እንበል። የነዚህ ድምር ስንት ነው? 3 ኒውተን ሲደመር 4 ኒውተን ስንት ነው አይባልም። ሲጀመር አጣይቁ ራሱ ስህተት አለው። ዋት ኢዝ ዘ ዳይሬክሽን ማለት አለባችሁ እንጂ 7 ነው አትሉኝም። ቬክተር ነው አድ እያደረግን ያለው ነው። ቬክተር ደግሞ ምን ማተር ያደርጋል? ዳይሬክሽን። ሶ ማክሲመም የሆነው መቼ ነው መሰላችሁ? ኢን ዘ ሴም ዳይሬክሽን አፕላይ ሲሆኑ። ስለዚህ የዚህኛው መልሳችን ሴም ዳይሬክሽን ከሆኑ ነው። ሴም ዳይሬክሽን ካላቸው ማክሲመም ይሆናል። ቢኮዝ 4 ኒውተን እንደዚህ እንደገና 3 ኒውተን እንደዚህ ይሄኛው ምንድነው? ሳም ነው የምናደርጋቸው ሴም ኢፌክት በ3ም በ4ም ኒውተን እየገፋ ነው ወይም እየጎተት ነው እንደማለት ነው። ሶ ማክሲመም የነዚህ ለምሳሌ ስንት ሆነ ማለት ነው? 7 ኒውተን ለምሳሌ ሴም ዳይሬክሽን። የዚህኛው መልሳችን ማክሲመም የሚሆነው ሴም ዳይሬክሽን ሲሆኑ ነው። ሁለቱም ቬክተሮች ኢን ዘ ሴም ዳይሬክሽን። ሚኒመም ለማለትስ ሚኒመም የሚሆነው ደግሞ ምን ሲሆኑ ነው? ኦፖዚት ዳይሬክሽን ማለት ነው። ኦፖዚት ዳይሬክሽን ሲሆኑ ደግሞ ሚኒመም ይሆናል። ሶ ፍሊፕስ እናደርገው ዳይሬክሽናችን 4 ኒውተን ከዛ 3 ግን እንደዚህ ከሆነ ስለዚህ ሪዛልታንታችን ስንት ይሆናል ማለት ነው? በ4 እየጎተትን ግን የሆነ ኦፖዝ የሚያደርግ 3 ኒውተን ካለ እናቀናንሳለን። 4 ሲቀነስ 3 1 ኒውተን። ከ7 ሊበልጥ አይችልም፣ ከ1 ሊያንስ አይችልም። ኢን ቢትዊን ግን ሊሆን ይችላል። ስለዚህ ሪዛልታንታችን ሁሌ ቢትዊን 1 ኒውተን እና 7 ኒውተን። ለምን? ለዚች ኬዝ ብቻ እየሰራው ያላችሁ ለዚህ ኤግዛምፕል ብቻ ነው። የእነዚህ መልስ ግን ማክሲመም ለማለት ሴም ሚኒመም ለማለት ኦፖዚት። ግን ይሄ ዲሞንስትሬት ለማድረግ 3 እና 4 ወሰድኩ። ማክሲመም ሲሆኑ 7 ነው፣ ሚኒመም ሲሆኑ ኢን ቢትዊን አይቻልም? ይቻላል። 3 ኒውተን ለምሳሌ እንደዚህ 4 ኒውተን እንደዚህ ቅድም ፓይታጎሪያን ያልናት እቺ 90 ዲግሪ ስንት ነው? አሁን እቺ ዚስ ዋን ኢዝ ሪዛልታንት አይደለ? ስንት ነው? በፓይታጎራስ ቴረም ስሩት። 3 ስኩዌር 4 ስኩዌር ደምሩትና ከስኩዌር ስታወጡት 5 ይሆናል። ይሄው ቢትዊን 1 እና 7። ሌላ ዳይሬክሽን ደግሞ ቢሆን ይሄ ከ90 ዲግሪ ውጪ 70 ዲግሪ ወይም 80 ዲግሪ ከሆነ ደግሞ ሳይን ለው ኮሳይን ለው የሚባል አለ። የእናንተ ስኮፕ አይደለም። ከነዚህ የሚያንስ ነው የሚመጣ። ግን ከ7 የሚያንስ ከ1 ደግሞ የሚበልጥ this one is our rule ማለት ነው። ስለዚህ 1.4 ላይ ምንድን ነበር ያየነው? ግራፊካሊ እንዴት ቬክተሮች አድ እናደርጋለን። ግራፊካል ሜትድ ያቺ አናሊቲካል ሜትድ ለግሬድ ቀጣይ ግሬድ 11 ነው የምታዩት ስለተባለ ነው። ትራያንግል ለው አየን፣ ፓራሌሎግራም እና ፖሊጎን ለው። ሜትዶቹ አስታውሱ። እቺ ሄድ ቱ ቴል ናት። ይሄኛው ግን ቴል ቱ ቴል። ይሄኛው ደግሞ ተመሳሳይ ነው። ቴል ቱ ቴል እያስቀመጥን ነው የምንሄድ። ብዙ ስለሆነ ነው እንጂ ፖሊጎን እንደ ትራያንግል ለው ነው። ግን ብዙ ናቸው ስናስቀምጣቸው ቴል ቱ ቴል እንደዚህ አይደለም። ቴል ቱ ሄድ ቱ ቴል ቱ ሄድ እንደ ትራያንግል ካልኳችሁ ሄድ እና ቴል ነው። ከዛ ስፔሻል ኬዞቹ ደግሞ አየን። በተለይ እቺ ቢኮዝ የሁለት ሜትድ ተጠቀማለች። ለዚህ ቀላል ነው። ሴም ዳይሬክሽን ሲምፕሊ አድ ማድረግ ነው። ኦፖዚት ዳይሬክሽን ማቀናነስ ነው። እቺ ግን ፐርፔንዲኩላር 2 ስቴፕ ትሰራላችሁ። አንደኛ ፓይታጎራስ ቴረም፣ ሁለተኛ ደግሞ ትሪጎኖሜትሪ ስለምትጠቀሙ 1.4 ላይ የነበሩን ቶፒኮች እነዚህ ናቸው። ሪቫይዝ አድርጉ በደንብ ይው እንዲገባችሁ። ቀጣይ በ1.5 ላይ እንገናኛለን። እስከዛው መልካም ቆይታ።